ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በዛሬው ዝግጅታችን በዓለም የጦርነት ታሪክ ውስጥ የኒውክሌር ቦምብ ድብደባን ለማስተናገድ የመጀመሪያዎቹና እስካሁን ባለው መረጃ ብቸኞቹ የሆኑት የጃፓን ከተሞች ሂሮሺማና ናጋሳኪ ያስተናገዱትን አሰቃቂ መከራ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። እንደ አውሮፓውያን አቆጣጠር በ1942 ናዚ ጀርመን አብዛኛውን አውሮፓን ሲቆጣጠር አሜሪካና አጋሮቿ በታሪክ ውስጥ እጅግ ሚስጥራዊና ናዚዎችን በመጀመሪያው የአቶሚክ ቦምብ ግንባታ ፉክክር የማሸነፍ ትልቅ ፕሮጀክት በሆነው የማንሃተን ፕሮጀክት ላይ እየሰሩ ነበር። መሳሪያው የተሰራው ከሳንታፊ ኒው ሜክሲኮ በላይ በምትገኘው ሎስ አላሞስ ሲሆን ሳይንቲስቶቹ የፕሉቶኒየም ኢምፕሎሽን መሳሪያ በገነቡበት አካባቢ ነበር። ከዓመታት ረፍት የለሽ ምርምርና የኢንዱስትሪ ጥረት በኋላ የመሳሪያቸውን ውጤታማነት አረጋገጡ። እንደ አውሮፓውያን አቆጣጠር ሐምሌ 16 ቀን 1945 ጎህ ሲቀድ በጆርናዳ ዴል ሙርቶ በረሃ ውስጥ በሚገኝ ትሪኒቲ በሚባል ቦታ 21 ኪሎ ቶን ገደማ የሚመዝነውና ጋድጌት የሚል ቅጽል ስም የተሰጠው የጦር መሳሪያ ለሙከራ ፈነዳ። በቀጣዩ ቀን ፕሬዝዳንት ሃሪ ትሩማን የትሪኒቲ ዜና ሲደርሳቸው በፖስትዳም ነበሩ። ከኒው ሜክሲኮ የመጣ በሚስጥር የተሞላው መልእክት ሙከራው ከተጠበቀው በላይ ስኬታማ መሆኑን ማብሰሩ ከቸርችልና ስታሊን ጋር በጠረጴዛ ዙሪያ የተካሄደውን የኮንፈረንስ ቃና ለውጦታል። ትሩማን አሁን ቦምቡ እንደሰራ አውቋል። ሐምሌ 24 ሆን ብሎ ግልጽ ባልሆነ አነጋገር አሜሪካ ከዚህ በፊት ታይቶ የማያውቅ አደገኛ መሳሪያ እንዳላት ለስታሊን ነገረው። ስታሊንም በስለላ መረቡ አማካኝነት ስለ ማንሃተን ፕሮጀክት ሚስጥር ጠንቅቆ ስለሚያውቅ በጃፓኖች ላይ በጥሩ ሁኔታ እንደምትጠቀሙበት ተስፋ አደርጋለሁ ሲል በፈገግታ መለሰ። ከሁለት ቀናት በኋላ ሐምሌ 26 ቀን በአሜሪካ በብሪታንያና በቻይና የተሰጠውና ጃፓን ያለምንም ቅድመ ሁኔታ እጅ ከሰጠች ሀገሪቱ በባርነት እንደማትገዛ ነገር ግን ትጥቅ ማስፈታትና የጦር ወንጀል ችሎቶች እንደሚካሄዱ የሚገልጽና ጃፓን እነዚህን ጥያቄዎች ካልተቀበለች ግን ፈጣንና ፍጹም ከባድ ጥፋት እንደሚገጥማት የሚያስጠነቅቀው የፖስትዳም መግለጫ ወጣ። በቶኪዮ የተከፋፈለው አመራር የሶቪየት ሽምግልናን በቀረችው ጭላንጭል ተስፋ እየተጠባበቀ መግለጫውን ችላ ማለትን መረጠ። ነገር ግን ከአመራሩ ምላሽ አስቀድሞ ማሽኑ በእንቅስቃሴ ላይ ነበር። እንደ አውሮፓውያን አቆጣጠር ሐምሌ 25 ትሩማን አንድ ቡድን ነሐሴ 3 የአየር ሁኔታው በሚፈቅደው መጠን ሂሮሺማ፣ ኮኩራ፣ ናጋሳኪና ናጋሳኪን ያካተተ የኒውክሌር ኢላማ ዝርዝር የያዘውን የጀነራል ካርል ስፓዚስን ትዕዛዝ አጸደቀ። በአንድ ወቅት በዝርዝሩ ላይ የነበረችው ኪዮቶ የጦር ሚኒስትሩ ሄነሪ ስቲምሰን የጃፓን ባህላዊና የአካዳሚክ ማዕከል በመሆኗና የከተማዋ ደህንነት ከጦርነቱ በኋላ ለሚደረግ የእርቅ ድርድር አስፈላጊ መሆኑን በመወገቱ ከዝርዝሩ እንድትወጣ ተደርጓል። ቶኪዮ ለወራት የፈጀው የቦምብ ድብደባ ከተማዋን ስላወደማትና በዚህ ሁኔታ የኒውክሌር ቦምብ ቢጣል የጉዳት ግምገማ መስራት የማይቻል በመሆኑ በዝርዝሩ ሳትካተት ቀረች። ይልቁንም ሂሮሺማ በአብዛኛው ሳትነካ ስለቆየችና ይህም አውዳሚ የአቶሚክ ቦምቦችን ውጤት በግልጽ ለመለየት ምቹ ቦታ በመሆኗ ተመራጭ አድርጓታል። እንደ አውሮፓውያን አቆጣጠር ነሐሴ 6 1945 በጥንቃቄ በታቀደው ተልዕኮ በኮሎኔል ፖል ቲቤትስ የሚመራው አኖላጌ የተባለ ቦይንግ ቢ-29 ሱፐር ፎርትሮስ ሊትል ቦይ የተባለውንና በዓለም የመጀመሪያውን የአቶሚክ ቦምብ ተሸክሞ በሰሜን ቲያንቲን ደሴት በሚገኘው አየር ማረፊያ ከሌሊቱ 8 ሰዓት ከ45 ላይ አረፈ። የቦምቡን የፍንዳታ መጠንና የሚያስከትለውን ውድመት እንዲለካና በፎቶግራፍ የተደገፈ ማስረጃ እንዲሰንድ ከአስፈላጊ መሳሪያዎች ጋር ኃላፊነት የተሰጠውን ቡድን የያዙ 2 አጃቢ አውሮፕላኖች በተከታታይ አረፉ። ሊትል ቦይ የተባለው የኒውክሌር ቦምብ የዩራኒየም ፕሮጀክት በፍጥነት ወደ ዩራኒየም ኢላማ በመተኮስ ከፍተኛ ጉዳት ለማድረስ እንዲችል ሆኖ የተነደፈ 9700 ፓውንድ ወይም 4400 ኪሎ ግራም የሚመዝን ፊሽን ቦምብ ነበር። ይህም ከቁጥጥር ውጪ የሆነ ውስብስብ ምላሽ በመስጠት ይጀምርና በግምት 15000 ቶን ወይም 15 ኪሎ ቶን የሚደርስ የፍንዳታ ኃይል ይፈጥራል።
በግምት 1500 ማይል ወይም 2400 ኪሎ ሜትር የሚሸፍን የ6 ሰዓት በረራ ከተደረገ በኋላ ከጠዋቱ 7 ሰዓት አካባቢ ወደ ጃፓን ዋና መሬት ደረሱ። በግምት 1500 ማይል ወይም 2400 ኪሎ ሜትር የሚሸፍን የ6 ሰዓት በረራ ከተደረገ በኋላ ከጠዋቱ 1 ሰዓት አካባቢ ወደ ጃፓን ዋና መሬት ደረሱ። የአየር ሁኔታ የስለላ አውሮፕላኖች ቀደም ሲል የሂሮሺማ ሰማይ ጥርት ያለ መሆኑን ማረጋገጣቸው የከተማዋን ዕጣ ፈንታ ወሰነው። በ31000 ጫማ ከፍታ ወይም በ9.5 ኪሎ ሜትር ቅርብ ርቀት ላይ ቲቤት የመጨረሻውን ቁጥጥር ለቦምባርዲየር ሜጀር ቶማስ ፌሬቢ በማስረከብ የቦምብ ጥቃቱን ጀመረ። ከጠዋቱ 1 ሰዓት ከ09 ደቂቃ አካባቢ የጃፓን ራዳር ትንንሽ የአውሮፕላኖች ስብስብ በሂሮሺማ ሰማይ ላይ መኖራቸውን የሚጠቁም የመጀመሪያ ደረጃ የአደጋ ድምጽ ቢያሰማም ነገር ግን የዕለቱ ተረኛ ተቆጣጣሪዎች 3 አውሮፕላኖች ብቻ መሆናቸውን ሲገነዘቡ የቦምብ ጥቃት ሳይሆን የስለላ ተልዕኮ ያላቸው የጦር አውሮፕላኖች ናቸው ብለው አስበው ነበር። እናም ችላሏቸው። በሚያሳዝን ሁኔታ ደወሉን በመዝጋት በከተማው ውስጥ የዕለት ተዕለት ኑሮ እንዲቀጥል አደረጉ። ከጠዋቱ 2 ሰዓት ከ09 ደቂቃ ላይ በመሃል ከተማ አቅራቢያ ያለውና ኢላማ የተደረገው አይኦአይ ድልድይ በግልጽ እይታ ውስጥ ገባ። ልክ ከጠዋቱ 2 ሰዓት ከ15 ላይ ኤኖላጌ ጥሩ የመልቀቂያ ነጥብ ላይ ሲደርስ የቦምብ ወሽመጥ በሮችን ከፍቶ ሊትል ቦይን ወደ ሂሮሺማ የሚለቀውን ቁልፍ ተጫነው። ተለቀቀ ከ43 ሰከንድ ገደማ በኋላ ሊትል ቦይ ኢላማ የተደረገውን የአይኦአይ ድልድይ በግምት 240 ሜትር ወይም 260 ያርድ ያህል ስቶ አስቀድሞ ከተወሰነ የፍንዳታ ከፍታ 600 ሜትር ወይም ከሺማ የቀዶ ጥገና ክሊኒክ ከ650 ርቀት ያርድ ላይ አረፈ። በዚህ ትክክለኛ ከፍታ ላይ የራዳር አልቲሜትሮች የዩራኒየምን ወደ ኢላማው የሚለቁ ውስጣዊ ዘዴዎችን በመልቀቅ ቅጽበታዊና ሊቆም የማይችል የኒውክሌር ፍንዳታ ፈጠሩ። በቦታው የነበሩ ታዛቢዎች የተፈጠረውን ኃይለኛ ፍንዳታ ተከትሎ ግዙፍ ጆሮ የሚያደነቁር ጩኸት እንደተሰማ፣ ከዚያም እሳታማ የኒውክሌር የእሳት ኳስ ተፈጥሮ በፍጥነት ወደ 200 ሜትር ወይም 216 ያርድ ራዲየስ እየሰፋ የነካውን ሁሉ በትነት በላው። የፍንዳታው ማዕበል በግምት 340 ሜትር ወይም 370 ያርድ ርቀት ላይ አስደንጋጭ ውድመት አስከትሏል። ሁሉም ማለት ይቻላል የኮንክሪት ህንጻዎች ወድመዋል። የሟቾች ቁጥር 100 በመቶ ደርሷል። ወደ ውጭ እስከ 1.7 ኪሎ ሜትር ወይም ከ1 ማይል በላይ የመኖሪያ ህንጻዎች ወድቀዋል። ከፍተኛ የእሳት ቃጠሎ አስነስቷል። የበርካታ ህይወት መጥፋትንም አስከትሏል። ከ4.5 ኪሎ ሜትር ወይም 2.8 ማይል ቅርብ ርቀት ድረስ የፍንዳታ ማዕበል መስኮቶችን ሰብሮ ብልጭታውን ካዩ በኋላ ምን እንደሆነ ለማረጋገጥ በመስኮት ሲመለከቱ የነበሩ በሺዎች የሚቆጠሩ ሰዎችን አቁስሏል። 3ኛ ዲግሪ ላይ የደረሰው ኃይለኛ የሙቀት ጨረር በቆዳ ሽፋኖች ውስጥ ዘልቆ በመግባት በሺዎች የሚቆጠሩ በህይወት የተረፉ ሰዎችን በከፍተኛ ሁኔታ ቆዳቸው እንዲቃጠል ወይም አካላቸው እንዲጎድልም አድርጓል። በግምት በ2 ኪሎ ሜትር ወይም በ1.2 ማይል ርቀት ላይ ሙቀቱ ከባድ ስለነበር በቅጽበት የ3ኛ ዲግሪ ቃጠሎና በከተማዋ ውስጥ የእሳት ፍንዳታ ማስነሳትና ለሰዓታት የዘለቀ ገዳይ የእሳት አውሎ ነፋስ መፍጠር ችሏል። ወደ 350,000 ከሚጠጉ የሂሮሺማ ነዋሪዎች ከ70,000 እስከ 80,000 የሚሆኑ ሰዎች በፍንዳታ በሙቀትና በቅጽበታዊ ጨረር ወዲያውኑ ህይወታቸው አልፏል። ብዙዎች አስፈሪ የሰው ቅርጽ ያላቸው ጥላዎች ብቻ ሆነው በአስፋልትና በግድግዳዎች ላይ ተጣብቀዋል። በቀጣዮቹ ወራትና ዓመታት ውስጥ በሺዎች የሚቆጠሩ ተጨማሪ ሰዎች በጨረር ህመም፣ በቃጠሎና ተያያዥ ካንሰሮች ህይወታቸው አልፏል። በዚህም በ1945 መገባደጃ ላይ ብቻ አጠቃላይ ከ140,000 በላይ ሰዎች እንደ ቅጠል ረግፈዋል። በዚያው ቀን ፕሬዝዳንት ትሩማን አሁንም ጃፓን እጅ ካልሰጠችና ቅድመ ሁኔታዎችን ካልተቀበለች በዚህ ምድር ላይ ታይቶ የማያውቅ የጥፋት ዝናብ በአየር ላይ እንደሚጠብቃቸው አጥብቀው ተናገሩ። ከዚህ በፊት ታይቶ የማይታወቅ ውድመት ቢኖርምና የጃፓን መሪዎች በውስጣዊ ክፍፍልና ባለማመን ሽባ ቢሆኑም አሁንም እጅ አልሰጡም። ስለሆነም ሌላ የአቶሚክ ቦምብ የመጣል ውሳኔ ተከተለ። እንደ አውሮፓውያን አቆጣጠር ነሐሴ 9 ቀን 1945 ሂሮሺማ ከተደመሰሰች ከ3 ቀናት በኋላ
ጃፓንን እጅ እንድትሰጥ ለማስገደድ በማለም ሌላ በጥንቃቄ የታቀደ የአቶሚክ ቦምብ ተልዕኮ በቲንያን ደሴት ከሚገኘው ኖርዝፊልድ አየር ማረፊያ ተነሳ። በዚህ ጊዜ 6 B-29 አውሮፕላኖች እያንዳንዳቸው የተወሰነ ሚና ተሰጥቷቸው ነበር። በሜጀር ቻርልስ ዌን የሚመራው የሲልቨር B-29 ቦክስካር የተባለ የጦር አውሮፕላን በሂሮሺማ ላይ ጥቅም ላይ ከዋለው ዩራኒየም የኒውክሌር መሳሪያ የበለጠ የተራቀቀና አደገኛ በሆነ ፕሉቶኒየም ላይ የተመሰረተ የኢምፕሎሽን አይነት ያለው ፋትማን የተባለ የአቶሚክ ቦምብ ተሸክሟል። ግሬት አርቲስት የተባለው በድጋሚ ፍንዳታውን እንዲመዘግብ የፍንዳታ መለኪያ መሳሪያ ሲሰጠው፣ ቢግ ስቲንክ የተባለው ደግሞ የፎቶግራፍ ሰነዶችን እንዲይዝ ታዟል። 2 የአየር ሁኔታ የስለላ አውሮፕላኖች አሉ። ኤኖላ ጌይ በኮኩራ ላይ ለክትትል ሁኔታና የወፍ በረር ቅኝት ወደ ናጋሳኪ በረረ። ነገር ግን በቴክኒክ ጉዳዮች ምክንያት ቀደም ብሎ ስለተመለሰ ኢላማውን አልመታም። ከተነሳ በኋላ ብዙም ሳይቆይ ቦክስካር ትልቅ ችግር ገጠመው። የነዳጅ ማስተላለፊያ ፓምፑ በመበላሸቱ ወደ 640 ጋሎን የሚጠጋ ነዳጅ ጥቅም ላይ ሊውል የማይችል ሆነ። ይህ በእንዲህ እንዳለ ቢግ ስቲንክ ከጃፓን ዋና ምድር በስተደቡብ በምትገኘው ያኩሺማ ደሴት ላይ በተሳሳተ ከፍታ ላይ በመብረርና ግልጽና አጭር መስመሮችን ከመሳል ይልቅ ግራ መጋባትንና መዘግየትን የሚያስከትሉ ረጅም ንድፎችን በመከተሉ የታቀደውን የካርታ ስራ በትክክል መስራት አልቻለም። በዋና ኢላማቸው ኩኩራ ላይ ሂደቱ ቀጠለ። በቦታው ሲደርሱ ግን በከፊል ደመና ምክንያት፣ ነገር ግን በዋናነት በአቅራቢያው በሚገኝ የሃታ ስቲል ስራዎች ውስጥ ያሉ ሰራተኞች ከተማዋን በቦምብ እንዳትደበደብ ሰማዩን ለማጨለም ሆን ብለው የድንጋይ ከሰል በማቃጠል ወፍራም ጥቁር ጭስ ስለሚፈጥሩ በትክክል ማየት የማይቻል ሆነባቸው። ቦክስካር በኮክራ ላይ 3 የተለያዩ የቦምብ ጥቃቶችን ሞክሯል። ነገር ግን ካፒቴን ሀርሜት ቢሃን የኢላማውን ነጥብ በትክክል በእይታ ማረጋገጥ ስላልቻለ ሁሉም አልተሳካላቸውም። ከዚያም በላይ የጃፓን ጸረ አውሮፕላኖች አውሮፕላኑን ለመምታት ያለ እረፍት መተኮሳቸውን አላቆሙም። በመጨረሻም ከ3ኛው ያልተሳካ ሙከራ በኋላ ሰራተኞቹ ኮኩራን በተጠባባቂ ኢላማቸው ናጋሳኪ ተክተው ተመለሱ። ቦክስካር ወደ ደቡብ ምዕራብ ናጋሳኪ ሲዞር ያላቸው ነዳጅ በጣም ዝቅተኛ ነበር። ምንም እንኳን ሰራተኞቹ የአቶሚክ ቦምብ ይዞ ምድር ላይ ለማረፍ መሞከር በጣም አደገኛ መሆኑንና ከዚያ ይልቅ ፋትማንን በባህር ላይ መጣል ተመራጭ መሆኑን አስቀድመው ቢስማሙም ኢላማቸውን ማረጋገጥ ካልቻሉ በናጋሳኪ ላይ የራዳር ቦምብ ፍንዳታ ለማድረግ ተወሰነ። ሰዓት ትንሽ ቀደም ብሎ ናጋሳኪ ቢደርሱም እዚህም እይታው እጅግ በጣም ደካማ ነበር። ነገር ግን እንዳለመታደል ሆኖ ድንገተኛ የደመና መገለጥ ቢሃን ኢላማውን ለአፍታ የእይታ ማረጋገጫ እንዲሰጥ አስቻለው። ከጠዋቱ 5:02 ደቂቃ ላይ ፋትማን በናጋሳኪ ላይ ፈንድቶ በጃፓን ላይ ሌላ አውዳሚ የአቶሚክ ቦምብ ፍንዳታ አስከተለ። ፋትማን በግምት 503 ሜትር ወይም ከናጋሳኪ 550 ያርድ በላይ ፈንድቶ በግምት 21 ኪሎ ቶን ምርት ለቀቀ። ወዲያው 222 ሜትር የሚለካ ግዙፍ የኒውክሌር የእሳት ኳስ መሃል ከተማዋን በመዋጥ ለሰከንዶች ከፀሐይ ፊት የበለጠ ሙቀት ፈጠረ። በዚህ አካባቢ ውስጥ ያለው ማንኛውም ነገር በቅጽበት ተደመሰሰ። ህንፃዎች፣ ተሽከርካሪዎችና የሰው ልጆች በአይን ጥቅሻ ከህይወት ገጽ ተሰረዙ። የመጀመሪያው የፍንዳታ ማዕበል ወደ ሌላ አካባቢዎች ተዛምቶ በ760 ሜትር ውስጥ አስከፊ ውድመት አስከተለ። ጠንካራ የኮንክሪት ህንፃዎች ሳይቀር ወደሙ። በ1.7 ኪሎ ሜትር አካባቢ ባለ ሰፊ ራዲየስ ውስጥ የመኖሪያና የንግድ ህንፃዎች ከስራቸው ተናዱ። እሳቱ ከቁጥጥር ውጭ በሆነ መልኩ ተቀጣጠለ። የተጎጂዎች መጠን በከፍተኛ ሁኔታ ጨመረ። በመቶ ሺዎች የሚቆጠሩ የናጋሳኪ ነዋሪዎች ከባድ ጉዳት ደርሶባቸዋል ወይም በፍርስራሹ ስር ወድቀዋል። እንደ አውሮፓውያን አቆጣጠር በ1945 መገባደጃ ላይ በናጋሳኪ ውስጥ ከ60 ሺህ እስከ 80 ሺህ የሚጠጉ ሰዎች በፍንዳታው በእሳትና በከፍተኛ ጨረር ተጎድተው ሞተዋል። ይባስ ብሎ እንደ አውሮፓውያን አቆጣጠር ነሐሴ 8 እኩለ ሌሊት ላይ ሶቪየት ህብረት በጃፓን ላይ ከፍተኛ ወረራ በመክፈትና ማንቹሪያን መቆጣጠር ጃፓን በሶቪየት ሽምግልና ላይ የነበራት የመጨረሻ ተስፋ ላይ ውሃ ቸለሰችበት። ንጉሠ ነገሥት ሂሮሂቶ የሁለት መራራ እውነቶችን ማለትም የአቶሚክ ቦምብ ጥቃቶች ታይቶ የማያውቅ ውድመትና
የሶቪየትን ግዙፍ ጥቃት መጋፈጥ መቀጠል ከንቱ መሆኑን በማመን ጠላቶቻችን አዲስና በጣም አውዳሚ ቦምብ ታጥቀዋልና ከዚህ በላይ ለመጋፈጥ መሞከር የባሰ እልቂት በራሳችን ላይ ከማምጣት ያለፈ ምንም ጥቅም የለውም ሲሉ ለህዝባቸው ተናገሩ። በመጨረሻም ነሐሴ 15 ቀን 1945 ጃፓን ያለምንም ቅድመ ሁኔታ እጅ መስጠቷን አወጀች። መደበኛ የእጅ መስጠት ውሉም መስከረም 2 ቀን 1945 በቶኪዮ ቤይ በሚገኘው የዩኤስ ሚዙሪ የጦር መርከብ ላይ ሲፈረም ሁለተኛው ዓለም ጦርነትም በይፋ በቃ። ዛሬ የሰው ልጅ ለመጀመሪያ ጊዜ የአቶሚክ ጥፋት በራሱ ላይ ከለቀቀ 80 ዓመታት አልፈዋል። ብዙውን ጊዜ የሰው ልጅ የመጨረሻ ቦምብ ተብሎ የሚጠራው ያ አስከፊ ክስተት ከተከሰተ ከ8 10 ዓመታት በኋላ ዓለም አሁንም በኒውክሌር የመጥፋት ስጋት ጥላ ስር ሆና ሂሮሺማና ናጋሳኪ እነዚህ መሳሪያዎች በጦርነት ውስጥ ጥቅም ላይ የዋሉባቸው የመጀመሪያው የመጨረሻውና ብቸኛ ቦታዎች ይሆናሉ በሚል ተስፋ ዛሬም ትኖራለች። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረግ አትርሱ። በቀጣይ በሌላ ለየት ባለ የታሪክ ሁኔታ ተመልሰን ስለምንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። ለዛሬ በዚሁ አበቃ።